ሁሉን አቀፍ የጤና መረጃ ተደራሽነት እንዲሻሻል የጤና መረጃ ስርዓትን ማዘመን እንደሚገባ የጤና ሚኒስቴር አሳስቧል። አራተኛው ሀገር አቀፍ የጤና መረጃና የዲጂታል ጤና ሳምንት የማስጀመሪያ መርሃ ግብር ላይ ንግግር ያደረጉት የጤና ሚኒስቴር ዴኤታው ዶክተር ደረጀ ድጉማ ባለፉት ዓመታት የጤና መረጃ ስርዓቱን ለማሻሻል ውጤታማ ስራዎች ተከናውነዋል ብለዋል። መረጃ በጤና ሴክተር ውስጥ ከፍተኛ ትርጉም ያለው ነው። ጥራት ያለውን መረጃ መሰብሰብ፣ ሪፖርት ማድረግ እና መጠቀም ለሁለት ዋና ጉዳዮች ይጠቅማሉ። አንደኛው በጤና ውስጥ እንደምታውቁት በርካታ ፕሮግራሞች አሉ። እነዚህ ፕሮግራሞች ውጤታማ እንዲሆኑ የበለጠ ማህበረሰባችን ተጠቃሚ እንዲሆን ጥራት ያለው መረጃ እጅግ አስፈላጊ ነው። ከዚያም ባሻገር በጤና ተቋማት ውስጥ የሚሰጡ አገልግሎቶችን የበለጠ ለማሻሻል የመረጃ ስርዓታችን እጅግ ወሳኝ ነው። በተለይ በዚህ ዘመን መረጃ ከሁሉም በላይ ተፈላጊ በሆነበት ዘመን ላይ የመረጃ ስርዓታችንን ማሻሻል በጤና ሴክተር ውስጥ አንድ እርምጃ እንድንራመድ እጅግ እንደሚደግፈን ሁላችንም ስለምናውቅ በዚሁ ደረጃ ለዚህ ዘርፍ የምንሰጠውን ትኩረት ማሻሻል ማጠናከር እንዳለብን ጥሪ ማሳለፍም ጭምር እፈልጋለሁ። የጤና ባለሙያዎችን የቴክኖሎጂ አቅም ማሳደግ የህብረተሰቡን ጤና ለማሻሻል ወሳኝ መሆኑን የተናገሩት ሚኒስትር ዴኤታው በዲጂታል ቴክኖሎጂ የታገዘ የጤና አገልግሎት መስጠት የሚችል ጥራት ያለው የተሟላና ወቅታዊ መረጃን መሰረት ያደረገ የውሳኔ አሰጣጥ ባህል እንዲዳብር ያግዛል ነው ያሉት። ባለፉት 3 ዓመታት የተሰራ ስራ ለጤና መረጃ ስርዓት መሻሻል ትልቅ አስተዋጽኦ ማበርከቱን የጠቆሙት ሚኒስትር ዴኤታው አሁን ላይ የጤና መረጃ ስርዓቶችን ዲጂታል ማድረግ ካልተቻለ በአውሮፓውያኑ 2030 ለማሳካት የታሰበውን ዘላቂ ልማት ግቦች ማከናወን እንደማይቻል ነው የተናገሩት። አንደኛው እንደ ፈረንጆቹ አቆጣጠር በ2030 የሚያበቃው የዘላቂ ልማት ግቦችን ለማሳካት የመረጃ ስርዓት ዲጂታል ጤና እጅግ አስፈላጊ ነው። በቂ የሆነ መረጃ ሳይኖረን ከየት ተነስተን የት እንደደረስን ሳናቅ በራሳችን የምንሰበስባቸው መረጃዎችና የተለያዩ ጥናቶችም ጭምር በሚገባ ከሌሉን በ2030 ውጤታችንን ለማየት እንቸገራለን። ግባችንን መምታት አዳጋች ይሆናል። ስለዚህ ከሲዲጂ ጋር በቀጥታ ተያያዥ እንደሆነ መያዝ ያስፈልጋል። በመርሃ ግብሩ ማስጀመሪያ ላይ የጤና ሚኒስቴር ከፍተኛ አመራሮችን ጨምሮ የክልል ጤና ቢሮ የስራ ኃላፊዎች፣ የሁሉም ዩኒቨርሲቲዎች ፕሬዝዳንቶችና የሆስፒታል ቦርድ ሰብሳቢዎች እንዲሁም ሌሎች ተሳታፊዎች የተገኙ ሲሆን አራተኛው ሀገር አቀፍ የጤና መረጃ ሳምንት ትናንት ሚያዝያ 20 2017 ዓ.ም ጀምሮ ለአንድ ሳምንት በሁሉም ክልሎች በተለያዩ መርሃ ግብሮች ይከበራል።